ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን እኛ በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን እናነሳለን። በአውሮፓም የመረጃ ሰዓታችን ታላላቆቹን የአውሮፓ ሊጎች የተመለከተ ሰፊ ጥንቅሮችን ይዘናል። በተለይም ትላንትና ባርሴሎና የነጥብ ልዩነቱን አስፍቷልና በተለይም ወሳኝ ድል ነበረ። ዛሬ ሪያል ማድሪድ ይሄ የተወሰደበትን የነጥብ ብልጫ ያጠባሉ የሚለው ይጠበቃል። በታላላቆቹ የአውሮፓ ክለቦች ውስጥ በጣሊያን፣ በጀርመን፣ በፈረንሳይም የነበሩ በርከት ያሉ ሁነቶች ነበሩ። ከዛ ውጭ በስፖርት ዓለም ያገኘናቸው ታላላቅ መረጃዎች በአውሮፓ ዙሪያ በተለይም በዝውውር መስኮቱ እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች ወቅታዊ መረጃዎች በስፋት እናነሳለን። ፕሪሚየር ሊጉ ሁሉም የዋንጫ ሁሉም ላለመውረድ ሁሉም በአውሮፓም ጨዋታዎች ለመሳተፍ የሚደረጉ ጥረቶችን የሚያጠናክሩ ጨዋታዎች ናቸው የቀሩትና በርከት ያሉ ትዕይንቶችን የተመለከትንበት ነበረ። በተለይም የስታንፎርድ ብሪጁ ጨዋታ ልዩ ምሽት ነበር። የለንደን ደርቢ ጨዋታ ነው። ቼልሲ ድል አድርጓል። አዲሱ አሰልጣኝ ከአንድ ሽንፈት በላይ በአዲሱ ክለባቸው አላስመዘገቡም። በእርግጥ እሳቸው ትተውትም የመጡት ቡድን በጋሪ ኦኔል ስር አስደናቂ ጊዜን እያሳለፈ ነው። ኤንዞ ፈርናንዴዝ የቼልሲ ቁልፍ ተጫዋች መሆኑን ያሳየበት፣ ሰመርቪል በዌስትሃም ዩናይትድ በኩል አይነኬ የማይተክ የሚሆነበት ድል እንኳን ባያደርጉበት ማለት ነው። ከዛ በዘለለ ከድሉ በተጨማሪ ቼልሲ ቤት የዝውውር መረጃን አግኝተናል። የቼልሲ ደጋፊዎች ስለ ምሽታችሁ ሀሳባችሁን እያጋራችሁን አብራችሁን ቆዩ ብለናል። ሊቨርፑል አዲሱ ዓመት ከገባ በኋላ የመጀመሪያ ወር ሳይጠናቀቅ ድል አድርጓል። በስተመጨረሻም በርከት ያሉ ግቦችን አንፊልድ ላይ ከበርንማውዙ ድል በኋላ ያስቆጠረበት ጨዋታ ነበረ። አዲስ ፈራሚዎች ድንቅ ጊዜን ባሳለፉበት ጨዋታ በሊቨርፑል በኩል እንዴት ያለ ድንቅ ምሽት እንደነበረ በማስረጃ እንነግራችኋለን። አባቱን ያጣው ተጫዋች ግብ አስቆጥሮ ስቅስቅ ብሎ ያለቀሰበት፣ ለኒካስል ይከብዳል የተባሉት ሳምንታት የእውነትም የከበዱበት፣ እንደዚሁ በሊቨርፑል በኩል በርካታ መረጃዎችን የምናነሳበት ሰዓት ይኖረናል። ሊቨርፑልያን መልከታችሁን እያጋራችሁን እንደዚሁ እስከ ፕሮግራማችን ፍጻሜ ምሽታችሁ እንዴት እንደነበረ እያጋራችሁን አብራችሁን በድጋሜ ቆዩ ብለናል። አርሰናል በጣም ወሳኝ የተባለውንና ምናልባትም ከዚህ በኋላ በዋንጫ ፉክክር ላይ ላለው አርሰናል የትኛውም ጨዋታ የዋንጫ ነው ባሉበት እነ ዴክላን ራይስ በጣም ወሳኝ የተባለ ድል ያውም ኢላንድ ሮድ ስቴዲየም ላይ አሳክተዋል። በእርግጥ በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን ውጤቱን አንስተን ነበር። በዚህኛው የመረጃ ሰዓታችን ከማይክል አርቴታ እስከ ዳንኤል ፋርክ፣ ከግብ ጠባቂው ዳቪድ ሪያስ ከአጥቂው ቪክተር ጊዮኬሬስ የምናነሳበት ይሆናል። አርሰናል ትላንት እንደ ልማዱ ከቆመ ኳስ እንደ ልማዱ በራስ ላይ የተቆጠረ ጎል ማግኘት ችሏል። በአርሰናል በኩል የውድድር ዓመቱ 37ኛ ጨዋታቸው እንዴት እንደነበረ ልዩ የሆነ ጥንቅር ለአርሰናላውያን ለመድፈኞቹ እናጋራችኋለን። ከዛ በዘለሉ ውድ ቤተሰቦቻችን አርሰናል ከዚህ በኋላ ከ3 አጋጣሚ ውጪ ፕሪሚየር ሊጉን የሚያጠናቀቀው እዛው ለንደን ውስጥ ነው። ዴክላን ራይስ ለእኛ በፍጻሜ ጨዋታ ያክል መገኘት ነው ባለበት ምሽት ላይ እንዴት ያለ ምሽት እሱ እንዳሳለፈ እንነግራችኋለን። ጋብርኤል ጀሱስ ያስቆጥራል፣ አርሰናል አይሸነፍም። ዳቪድ ሪያ ገና 14 ተቀሪ ጨዋታ እያለው ዘንድሮ ፍጹም አስደናቂ ውድድር ዓመት እያሳለፈ ነው። ዊሊያም ሳሊባ፣ ማዱኬ፣ ማርቲኔሊ፣ ቪክተር ጊዮኬሬሽን ጨምሮ በርካታ መረጃዎችን ይዘናል። አርሰናላውያን ቆዩን። ዛሬ ለአርሰናል ብዙ ትርፍ ሊገኝበት የሚችል ግን ደግሞ ማንቸስተር ሲቲ ውጤቱን አውቆ ነው የሚገባውና በጨዋታው ጠንከር ያለ ነገር ለማድረግ በተለይ ውጤት ይዞ ለመምጣት የሚያደርገው ጨዋታ ነው የቶትንሃም ሆትስፐርሱ ፍልሚያ። በነገራችን ለውድ ቤተሰቦቻችን ቶትንሃም በማንቸስተር ሲቲ ላይ ያለው የበላይነት በተለይ በጋርዲዮላ ላይ ጨዋታውን ስግት እንዲሉ ያደርጋቸዋል ሲቲዎች። ምክንያቱም የመጀመሪያ ዙር ጨዋታ
ኢትሃድ ድረስ ያቀናው ቶትናም ድል ያደረገበት ነው። ቶትናም አሁን እጅም እግርም የሌለውም ቢሆን ማለት ነው። ሌላኛው ተጠባቂ ጨዋታ ማንቸስተር ዩናይትድ በፕሪሚየር ሊጉ ከደረጃ ሰንጠረዡ በብዙ አፈናቅለውታልና በተለይም በሁለት ደረጃ ስቷል ከነበረበት የሚመለስበት ሌላ አስደናቂ ጨዋታ ይጠብቀዋል። ኦልድ ትራፎርድ ላይ በርካታ ታዳጊዋን እድል ያገኙበታል። ማይክል ካሪክ ይፈተንበታል የተባለ ጨዋታ ነው። ብሩኖ ሚጌል ፈርናንዴስን በጨዋታው ይጠበቃል። ሀሳብ አስተያየታችሁን እያጋራችሁን ጨዋታ ቅድመ ግምታችሁን እንዲሁ እየላካችሁልን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታረጉን ከልብ እናመሰግናለን። መረጃዎቻችን ተጀምሯል። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ በዛሬው ዕለት እንደዚሁ ፍጻሜውን ያገኛል። የ18ኛ ሳምንት መርሃ ግብር የ18ኛ ሳምንት አራት መርሃ ግብሮች እንመለከታለን። መቀለ ሰባ እንደርታ ከኢትዮጵያ ቡና፣ እንደዚሁም ኢትዮጵያ ንግድ ባንክ ከነገሌ አርሲ ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚደረጉ ሁለት መርሃ ግብሮች ናቸው። በአዲስ አበባ ስቴዲየምም ሁለት መርሃ ግብሮች እንመለከታለን። ወልወሎ ዓዲግራት ዩኒቨርሲቲ ከአርባ ምንጭ ከተማ፣ ፋሲል ከነማ ከቅዱስ ጊዮርጊስ ጋር ጨዋታቸውን ያደርጋሉ። ትላንትና ሸገር ከተማ መቻለን 1-0፣ ድሬዳዋ ከተማ ሀዲያ ሆሳዕናን 2-0፣ እንደዚሁም ሲዳማ ቡና ከባህር ዳር ከተማ 1-1 የተጠናቀቁትን ጨዋታ በምሽት መረጃችን አንስተንላችሁ ነበር። በኢትዮጵያ ዩኒቨርሲቲዎች ስፖርት ማህበር አዘጋጅነት በጅማ ዩኒቨርሲቲ አስተናጋጅነትና በኢትዮጵያ ባህልና ስፖርት ፌዴሬሽን መሪነት በ33 ዩኒቨርሲቲዎች መካከል ሲካሄድ የቆየው የባህል ስፖርት ውድድር ትላንትና ፍጻሜውን አግኝቷል። የኢትዮጵያ ባህል ስፖርት ፌዴሬሽን አሸናፊዎች ይፋ ያደረገ ሲሆን ሽልማት ስነ ስርዓቱም በትላንትናው ዕለት ተካሂዷል። በወንዶች የደቡብ ባህል ስፖርት ውድድር ወልቂጤ ዩኒቨርሲቲ ጅማ አንደኛ፣ ጅማ ሁለተኛ፣ አምቦ ዩኒቨርሲቲ ሶስተኛ። በሴቶች የቡብ ባህል ስፖርት ባህር ዳር ዩኒቨርሲቲ አንደኛ፣ ጋምቤላ ዩኒቨርሲቲ ሁለተኛ፣ ሚዛን ቴፕ ዩኒቨርሲቲ ሶስተኛ። በወንዶች የሻህ ባህል ስፖርት ጅማ ዩኒቨርሲቲ አንደኛ፣ ድላ ዩኒቨርሲቲ ሁለተኛ፣ ደባርቅ ሶስተኛ። በሴቶች የሻህ ባህል ስፖርት ጎንደር ዩኒቨርሲቲ አንደኛ፣ እንጅባራ ዩኒቨርሲቲ ሁለተኛ፣ ደባርቅ ዩኒቨርሲቲ ሶስተኛ። በወንዶች ባለ 12 ጉድጓድ ገበጣ ስፖርት ውድድር ደባርቅ ዩኒቨርሲቲ አንደኛ፣ ጎንደር ዩኒቨርሲቲ ሁለተኛ፣ ወልዲያ ዩኒቨርሲቲ ሶስተኛ። በሴቶች ባለ 12 ጉድጓድ ገበጣ የባህል ስፖርት ውድድር ጅማ ዩኒቨርሲቲ አንደኛ፣ ደባርቅ ሁለተኛ፣ ወልዲያ ሶስተኛ። በወንዶች ኩርቦ የባህል ስፖርት ውድድር ኢትዮጵያ መከላከያ ዩኒቨርሲቲ አንደኛ፣ ቦንጋ ዩኒቨርሲቲ ሁለተኛ፣ አርሲ ዩኒቨርሲቲ ሶስተኛ። በሴቶች ኩርቦ ባህል ስፖርት ውድድር ጅንካ ዩኒቨርሲቲ አንደኛ፣ ጎንደር ዩኒቨርሲቲ ሁለተኛ፣ ጅማ ዩኒቨርሲቲ ሶስተኛ ደረጃን በመያዝ በእነኚህ ውድድሮች ከ1-3 በሆነ ውጤት መጠናቀቅ ችለዋል። በአውሮፓ መረጃ ሰዓታችን የካታላኑን ክለብ ባርሴሎናን እናስቀድም። ትላንት በጣም ወሳኝ የተባለ ድል ማሳካት ችሏል። ባርሴሎና 3-1 በሆነ ውጤት ነው ኤልቼን ማሸነፍ የቻለው። በጨዋታው ሶስቱን የባርሴሎና የማሸነፊያ ግቦች ላሚን ያማል 6ኛው ደቂቃ ላይ፣ ፌራን ቶሬዝ 40ኛው ደቂቃ፣ ማርከስ ራሽፈርድ 72ኛው ደቂቃ ላይ ሲያስቆጥሩም ኤልቼን ከሽንፈት ያልታደገች ግብ ሮድሪጌዝ ነበር 29ኛው ደቂቃ ላይ በጨዋታው ማስቆጠር የቻለው። በጨዋታው ላሚን ያማል የጨዋታው ኮከብ በመባል ተመርጧል። ባርሴሎና ድሉን ተከትሎ ነጥቡን 55 አድርሶ ከተከታዩ ሪያል ማድሪድ በ4 ነጥቦች መራቅ ችሏል። ኤልቼ እዛው 24 ነጥቦች ላይ ቀርቷል። ቀጣይ ሳምንት ቅዳሜ ሪያል ሶሴዳድ ከኤልቼ እንደዚሁም ባርሴሎና ከማዮርካ የሚያደርጉት ጨዋታ በስፔን ላሊጋ ተጠባቂ መርሃ ግብሮች ናቸው። በጨዋታው እንዳልኳችሁ ማርከስ ራሽፈርድ የጨዋታ ኮከብ ነበረ። በባርሴሎና በኩል ከፍተኛ ግብ አስቆጣሪ ባለቤቶች ቁጥራቸው 6 ደርሷል። በተለይም ውድ ቤተሰቦቻችን 6 ሲደመር የግብ አስተዋጽኦ ያላቸው ፌራን ቶሬዝ 16፣ ራፊኒ 13፣ ላሚን ያማል 13፣ ሌዋንዶስኪ 12፣ ፌርሚን ሎፔዝ 10፣ ራሽፈርድ 10 የግብ አስተዋጽኦ ላይ ደርሷልና በሁሉም ውድድሮች ድንቅ ጊዜን 6ቱም የፊት መስመር ተጫዋቾች በባርሴሎና እያሳለፉ ይገኛሉ። አትሌቲኮ ማድሪድ ከሜዳ ውጭ ጨዋታ ነበረው ከሌቫንቴ ጋር፣ ግን ጨዋታው ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ሌላ በርከት ያለ ግብ የተመለከትንበት የኦሳሱናና የቪላሪያል ጨዋታ ነው። ጨዋታው 2-2 በሆናቸው ውጤት ነው የተጠናቀቀው። ለባለሜዳው ኦሳሱና ሁለቱን ግቦች ቪክተር ሙኒስ 20ኛው፣ ቡድሚር 47ኛው ደቂቃ ላይ አስቆጥሯል። ለቪላሪያል ሁለቱን ግቦች ሞሪኖ ነው 17ኛውና 7ኛው ደቂቃ አስቆጥሮ ጨዋታው 2-2 በሆናቸው ውጤት የተጠናቀቀው። አዳጊው ሪያል ኦቪድ ዤሮናን በቻሪ 74ኛ ደቂቃ ብቸኛ ግብ እንደዚሁ
1-0 በሆነ ውጤት ያሸነፈበትም ጨዋታ ይጠቀሳል። ዛሬ ይቀጥላል ላሊጋ ውድ ቤተሰቦቻችን። ሪያል ማድሪድ ከሪዮ ቫልካኖ፣ ሪያል ቤቲስ ከቫሌንሺያ፣ ሄታፌ ከሴልታ ቪጎ እና እንደዚሁም አትሌቲኮ ቢልባኦ ከሪያል ሶሴዳድ የሚያደርጓቸው ጨዋታዎች ዛሬ በ22ኛ ሳምንት የስፔን ላሊጋ እንደዚሁ ተጠባቂ መርሃ ግብሮች ናቸው። ሪያል ማድሪድ በቤርናቢዮ ሪዮ ቫልካኖን የሚገጥመው ጨዋታ ይጠበቃል። ባለፉት 5 ጨዋታ 1 ድል ብቻ ነው ያለው ሪያል ማድሪድ። ባቸው ውጤት የመጠናቀቅ ዕድላችሁ ከፍ ካሉ ጨዋታዎች የላሊጋ ውስጥ አንዱ ነው። ሪያል ማድሪድ በዚህ ውድድር ዓመት ወደ 23 ድል 3 አቻ 7 ሽንፈት፣ በሪዮ ቫልካኖ በኩል በዚህ ውድድር ዓመት 14 ድል 8 አቻ 11 ሽንፈት አስተናግደዋል። ባርሴሎና የመጨረሻ 5 ጨዋታዎች 3 ድል ነው ያለው፣ ሁለቱን ተሸንፏል። በሪዮ ቫልካኖ በኩል ከመጨረሻ 5 ጨዋታዎች 2 ድል አለው። የመጨረሻ 3ቱን ጨዋታ ጭራሽ ሽንፈት ገጥሞታል። ሪያል ማድሪድ ሪዮ ቫልካኖን 33 ጊዜ ሲረታ፣ ሪዮ ቫልካኖ በተቃራኒው 7 ጊዜ ሪያል ማድሪድን ረቶታል። 8 ጊዜ በአቻ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። በእርስ በርስ የመጨረሻ 4 ግንኙነታቸው በአንድ ጨዋታ ብቻ ሪያል ማድሪድ አሸንፏል። በ3ቱ አቻ ነው የወጡት። የመጀመሪያም ጨዋታቸውን በላሊጋ 0-0 በሆናቸው ውጤት ነው ማጠናቀቅ የቻሉት። የዛሬው የቤርናቤውን ጨዋታ ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን ላኩልን። በጣሊያን ናፖሊ በጣም ወሳኝ የተባለ ድል አሳክቷል። በእርግጥ የገጠመው ዘንድሮ እጅም እግርም የሌለውን በሴሪኤው ፊዮረንቲናን ነው። 2-0 በሆነ ውጤት ድል አድርጓል። ናፖሊ የናፖሊን 2 የማሸነፊያ ግቦች 11ኛው ደቂቃ ላይ ቫርጋር እንደዚሁም 49ኛው ደቂቃ ላይ ጉቴሬዝን ያስቆጠሩት። በፊዮረንቲና በኩል ከሽንፈት ያልታደገች ብቸኛ ግብ ሶልሞን 57ኛው ደቂቃ ላይ እንደዚሁ ከመረብ ማሳረፍ የቻለበት ነበረ። ሌላ በርከት ያለ ግብ የተመለከትንበት በጣሊያን ሴሪ ካግላሪ ሄላስ ቬሮናን 4-0 ያሸነፈበት ጨዋታ ነው። ማስቴሊ 36ኛው ደቂቃ ላይ ለካግላሪ መሪ ያደረጋቸው 45ኛው ደቂቃ ተጠናቆ በጭማሪው 2ኛ ደቂቃ ላይ ኪሊሺዊ ግብ አስቆጠረም። ከረፍት በኋላ 84ኛው ደቂቃ ላይ ሱልማን እንደዚሁም 91ኛው ደቂቃ ላይ ኢድሬስ ግብ አስቆጥሮ 4-0 በሆነ ውጤት ድል አድርጓል። ሄላስ ቬሮና በጣም ደካማ ምሽት ያሳለፈበት ጨዋታም ነበረ። ከሜዳ ውጭ የተጫወተው ሳሱሎ ፔዥያን 3-1 አሸንፏል። ለእንግዳው ቡድን 3 የማሸነፊያ ግቦች ባሬዲ 25ኛው ደቂቃ ላይ፣ ካርሲል በራሱ መረብ ላይ ፔዥያው ተጫዋች 45ኛው ደቂቃ ተጠናቆ በጨማሪ ደቂቃ ኮኔ 58ኛው ደቂቃ ላይ 3ቱን የሳሱሎ ግቦች አስቆጥረዋል። ለባለሜዳው ፔዥያ ከሽንፈት ያልታደገች ብቸኛ ግብ አብሺር ነበረ 51ኛው ደቂቃ ላይ ከመረብ ያሳረፈው። ዛሬ በርከት ያሉ መርሃ ግብሮችን በጣሊያን ሴሪ እንመለከታለን። ቶሪኒዮ ከሊሴ፣ ኮሞ ከአታላንታ፣ ክሮሜንሴ ከኢንተር ሚላን፣ ፓርማ ከዩቬንቱስ ይጫወታሉ። በተለይም ክሮሜንሴ ከኢንተር ሚላን ምሽት 2 ሰዓት እንደዚሁም ፓርማ ከዩቬንቱስ ምሽት 4 ሰዓት ከ45 ሲል የሚጀምሩ ጨዋታዎች በጣም ትልልቅ ናቸው። ምናልባት በጣሊያን ልናነሳው የምንችለው ትልቁ መረጃ ኤስ ሚላን ፈረንሳይን ግብ ጠባቂ ማይክ ሚኝን ውል እስከ 2031 አራዝሟል። ካስታወሳችሁ ባለፈው ክረምት ላይ የኮንትራቱ በዚህ ዓመት ይጠናቀቃልና ለቼልሲ ለመሸጥ በድርድር ላይ ነበሩ። በገንዘብ ሳይስማሙ ቀርቶ ቆየ። አሁን እስከ 2031 ኮንትራቱን አራዝሟል። በጀርመን ቡንደስሊጋ ባየር ሙኒክ በ2 ተከታታይ ጨዋታ ነጥብ ጥሏል። ባለፈው ሳምንት ተሸነፈ፣ ትላንትና አቻ ወጣ። ሃምቡርግ ጋር ያደረጉት ጨዋታ 2-2 በሆናቸው ውጤት አጠናቋል። ለባለሜዳው ሃምቡርግ ቬራ 32ኛው ደቂቃ ላይ ቪስኮቪች 52ኛው ደቂቃ ላይ ግቦቹን ሲያስቆጥሩ፣ ለባየር ሙኒክ ኬን 42ኛው ደቂቃ ላይ፣ ዲያዝ 46ኛው ደቂቃ ላይ ሁለቱን ግቦች ከመረብ በማሳረፍ ችለው ጨዋታው 2-2 በሆናቸው ውጤት ተጠናቋል። በጨዋታው ላይ ምናልባት ከግብ ጠባቂ እስከ አጥቂ እናንሳካለን። ማኑኤል ኑየር 585ኛውን ጨዋታ ለባየር ሙኒክ ማበርከት ችሏል። በርካታ ጨዋታዎችን የተጫወተ 5ኛው ተጫዋች ሆኗል ለባየር ሙኒክ። በቶማስ ሙለር 756 ነው ሪካርዶ የተያዘው። ማየር 709፣ እንደዚሁም ኦሊቨር ካን 632፣ ገርድ ሙለር 607። አሁን ኑየር 585 ደርሷል። ዲያስ ትላንትና ተቀይሮ በገባ በአንድ ደቂቃ በታች ነው ግብ ማስቆጠር የቻለው። የሃምቡርጉ ተከላካይ በጣም አስደናቂ ነው። ሉካ ቩስኮቪች 4 ጎሎች ያሉት ተከላካይ ነው። ድንቅ ምሽት እንዲያሳልፈበትም ነበረ።
በርከት ያሉ ግቦችን ካየነበት ጨዋታም በጀርመን ቡንደስሊጋ 20ኛ ሳምንት ላይ ባየርን ሌቨርኩሰን ከሜዳ ውጭ አይንትራክ ፍራንክፈርትን 3-1 በሆነ ውጤት ድል አድርጓል። የባየርን ሌቨርኩሰንን 3 የማሸነፊያ ግቦች አርቱር 26ኛው ደቂቃ ላይ፣ ቲልማን 33ኛው ደቂቃ ላይ፣ ጋርሻ 93ኛው ደቂቃ ላይ አስቆጥሯል። በአይንትራክ ፍራንክፈርት በኩል ብቸኛዋን ግብ ኮች ነበር ያስቆጠረው 50ኛው ደቂቃ ላይ። 71ኛው ደቂቃ ላይ ስኬር በሁለተኛ ቢጫ ካርድ ከአይንትራክ ፍራንክፈርት በኩል በቀይ ካርድ ወጥቷል። እንግዲው ቡድን ባየርን ሌቨርኩሰን አይንትራክ ፍራንክፈርትን 3-1 በሆነ ውጤት ባሸነፈበት ምሽት ላይ በተመሳይ ሆፈንሄምም ዩኒየን በርሊንን 3-1 በሆነ ውጤት ድል አድርጓል። የዩኒየን በርሊን በጨዋታው ላይ ካሂደር ነበረ 68ኛው ደቂቃ ላይ ግብ አስቆጠረላቸው። ለባለሜዳ ሆፈንሄም ሶስቱን የማሸነፊያ ግቦች ካረ ማሪች 42ኛውና 45ኛው ደቂቃ ላይ፣ እንደዚሁም የዩኒየን በርሊኑ ተጫዋች ሌይት 47ኛው ደቂቃ ላይ በራሱ መረብ ላይ አስቆጥሮ ነው ባለሜዳ ሆፈንሄም 3-1 በሆነ ውጤት ድል ያደረገው። ሜንዝ ከሜዳ ውጪ አርቢ ሌፕዚግን 2-1 በሆነ ውጤት አሸንፏል። የሜንዝን የእንግዳውን ቡድን ሁለት የማሸነፍ ግቦች ኤሚር 45ኛው ደቂቃ ተጠናቆ በጭማሪዋ 6ኛ ደቂቃ ላይ፣ ሲያሏስ 49ኛው ደቂቃ ላይ ከረፍት በኋላ አስቆጥሯል። ለባለሜዳው አርቢ ሌፕዚግ ከሽንፈት ያልታደገች ብቸኛዋን ግብ 40ኛው ደቂቃ ላይ ሃርደር ነበረ ከመረብ ማሳረፍ የቻለው፣ ግን ባለሜዳውን ቡድን ከሽንፈት መታደግ ያልቻለበት ውጤት ነው። ኦግስቦርግ በተከታታይ ድል አስመዝግቧል። 2-1 በሆነ ውጤት ሴንት ፓውሊን ትላንት አሸንፏል። ለኦግስቦርግ ሁለቱን የማሸነፊያ ግቦች ግሪጎር ስቲች ነው 41ኛውና 59ኛው ደቂቃ ላይ ያስቆጠረው። ለባለሜዳው ለእንግዳው ቡድን ሴንት ፓውሊ ከሽንፈት ያልታደገች ብቸኛ ግብ 32ኛው ደቂቃ ላይ ሲናኒ ማስቆጠር ችሏል በፍጹም ቅጣት ምት። ሌላ 1-1 የተጠናቀቀም ጨዋታ ነበረ። ወርደር ብሬመን ከቦሩሲያ ሞንቹግላድባህ ያደረጉት ጨዋታ 1-1 ተጠናቋል። ለባለሜዳው ወርደር ብሬመን ቶፕ ነበር 94ኛው ደቂቃ ላይ ያደረጋቸው። አስቀድሞ ታፕኮቪች 61ኛው ደቂቃ ላይ ለቦሩሲያ ሞንቹግላድባህ ግብ አስቆጥሮ ይመሩ ነበር። ጨዋታው 1-1 ተጠናቀቀ። ውድ ቤተሰቦቻችን የጀርመን ቡንደስሊጋ 20ኛ ሳምንት ቀጣይ መርሃ ግብሮች ዛሬ 2 መርሃ ግብሮችን እንመለከታለን። ስቱትጋርት ከፍራይቡርግ፣ እንደዚሁም ቦሩሲያ ዶርትመንድ በሲግናል ኢዱና ፓርክ ሃይደንሄምን ምሽት 1:30 የሚገጥመው ጨዋታ ይጠበቃል። አጠቃላይ ደረጃ ሰንጠረዡን እኚህ ጨዋታዎች ከተጠናቀቁ በኋላ ምን ነግራችሁ ይሆናል። የፍራንስ ሊግ በርከት ያሉ መርሃ ግብሮች ነበሩ። ሞናኮ በሜዳውና በደጋፊው ሬንስን 4-0 በሆነ ውጤት ያሸነፈበት ጨዋታ ይጠቀሳል። አንሱ ፋቲ ወደ ግብ አስቆጣሪነት ተመልሷል። 33ኛው ደቂቃ ላይ መሪ ያደረጋቸው አክሉቼ 50ኛው ደቂቃ ላይ፣ ኩሊባሊ 59ኛው ደቂቃ ላይ፣ ዶምቦ 89ኛው ደቂቃ ላይ አራቱን የሞናኮ የማሸነፊያ ግቦች ከመረብ አሳርፈዋል። ሎሪየንት ደግሞ ናንተስን 2-1 በሆነ ውጤት ድል አድርጓል። ለባለሜዳው ሎሪየንት ሁለቱን የማሸነፊያ ግቦች ዲኜ 32ኛው ደቂቃ ላይ፣ ኪዩስ 89ኛው ደቂቃ ላይ ሲያስቆጠር ለናንተስ ብቸኛዋን ግብ አብሊን ነው 74ኛው ደቂቃ ላይ ከመረብ ያሳረፈው፣ ግን ቡድኑን ከሽንፈት ያልታደገች ግብ ነበረች። ትላንትና ባለሜዳ ሁለት ክለቦች ድል ያደረጉት ሞናኮና ሎሪየንት ነበሩ ማለት ነው። አንደኛው ጨዋታ አዳጊው ፓሪስ ከማርሴ ያደረጉት ጨዋታ ነበረ። ይህ ጨዋታ 4 ግብ አይተንበታል። 2-2 በሆናቸው ውጤት ነው የተጠናቀቀው። ለባለሜዳው ፓሪስ ሁለቱን ግቦች ኤክኔ 82ኛው ደቂቃ ላይ፣ ኮብል 94ኛው ደቂቃ ላይ በፍጹም ቅጣት ምትን ያስቆጠረው። ለማርሴ ሜሰን ግሪንውድ 18ኛው ደቂቃ ላይ በፍጹም ቅጣት ምት፣ ፒየር-ኤመሪክ ኦባሜያንግ 53ኛው ደቂቃ ላይ በጨዋታ አስቆጠረው ነው ጨዋታው 2-2 የተጠናቀቀው። በማርሴ በኩል ሜሰን ግሪንውድ ትላንትና ግብ አስቆጠረ፣ እንደዚሁም አሲስት ማድረግ ችሏል። የኦባሜያንግን ግብ በዚህ ውድድር ዓመት 21 ግብ 7 አሲስት፣ በዚህ ውድድር ዓመት አጠቃላይ 28ኛ የግብ አስተዋጽኦ ነው በሁሉ መድረክ ላይና በጣም አስደናቂ የሚባል የውድድር ዓመትን ከማርሴ ጋር እያሳለፈም ይገኛል። የፍራንስ ሊጋ ዛሬ በርከት ያሉ ጨዋታዎችን እንመለከትበታለን። ኦሎምፒክ ሊዮን ከሊል፣ ኒንስ ከስታድ ብሪስቶ፣ ሳንገርስ ከሜድስ፣ ቱሉስ ከኦግዤር እና ስትራስቡርግ ከፓሪሰን ጀርሜን የሚያደርጉት ጨዋታ ይጠበቃል። በተለይም በስትራስቡርግ እና በፓሪሰን ጀርሜን ዛሬ ምሽት 4:45 ደቂቃ ሲል የሚጀምረው ጨዋታ ፓሪሰን ጀርሜን መሪነቱን ተወስዶበታልና ለማስመለስ የሚደረግ ትልቅ ፍልሚያ ይሆናል።
በዝውውር መስኮቱ አንድ መረጃ እናንሳ ውድ ቤተሰቦቻችን። ትላንትና አንድ መረጃ ጠቁመናችሁ ነበረ። ኤድሞላ ሉክማንን ለማስፈረም የቱርኩ ክለብ ፌነርባቼ በጣም ተቃርቧል ብያችሁ ነበር። በኋላ በላይ አትሌቲኮ ማድሪድ ዝውውሩን ጠልፎታል። ውድ ቤተሰቦቻችን አሁን በወጡ መረጃዎች መሰረት አትሌቲኮ ማድሪድን ፕሮፖዛል ከፌነርባቼ በላይ ተቀብሎታል ተብሏል። በነገራችን ላይ ፌነርባቼ በስተመጨረሻም በጣም የተሻሻለ ዓመታዊ ጠቅላላ ደሞዝ አቅርበውለት ነበረ። ለኤድሞላ ሉክማን 11 ሚሊዮን ዩሮ በዓመት እንክፈል ብለውት ነበረ። ግን የአትሌቲኮ ማድሪድን ዝውውር ተቀብሏል። በቃል ደረጃም የአትሌቲኮ ማድሪድ እና በአታላንታ መካከል ከስምምነት ተደርሷል። 35 ሚሊዮን ዩሮ ቅድመ ክፍያ፣ 5 ሚሊዮን ዩሮ ታይቶ የሚጨመር አጠቃላይ ፓኬጁ ወደ 40 ሚሊዮን ዩሮ ይፈጃል ማለት ነው። ኤድሞላ ሉክማን በታቀደው እቅድ ከሄደ መሰረት ውድ ቤተሰቦቻችን ዛሬ ሕክምና ምርመራውን በስፔን ተገኝቶ ያደርጋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ቃል ስፖርት ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያረጋችሁ አጋርነታችሁን እያሳያችሁን አብራችሁን ቆዩ። ትላንት የት ነበራችሁ? እንዴትስ ነበረ ምሽታችሁ? ዛሬስ ምን እንጠብቅ? በፕሪሚየር ሊግ የምትደግፏቸው ክለቦች ጨዋታ ካለ መልከታችሁን እያጋራችሁን አብራችሁን ቆዩ። በድጋሚ ብራይተን በአሚክስ ከኤቨርተን በፕሪሚየር ሊግ የአራተኛ ሳምንት አንደኛው ጨዋታ ነበረ። ጨዋታው አንድ ለአንድ ተጠናቋል። ፓስካል ግሮስ በብራይተን ሆቫልቪየን በኩል 73ኛው ደቂቃ ላይ መሪ ያደረጋቸው ልማደኛው ቤቱ ኤቨርተንን 97ኛው ደቂቃ ላይ አቻ አድርጎ ጨዋታው አንድ ለአንድ በሆናቸው ውጤት ነው መጠናቀቅ የቻለው። ወልቭስ 2026 ከገባ በኋላ የሽንፈት ጎዳናውን አንድ ብሎ ባለፈው ሳምንት ከጀመረ በኋላ አሁን ወደ ነበረበት ሽንፈት ተመልሷል ማለት ይቻላል። በወጥነት ወልቭስ ሞሊኒክስ ላይ በበርንማውዝ 2-0 ተሸንፏል። የበርንማውዝን ሁለት ግቦች ክሩፒ 33ኛው ደቂቃ ላይ፣ ስኮት 91ኛው ደቂቃ ላይ እንደዚሁ ከመረብ በማሳረፍ የቻሉበት ነው። ክሩፒ በጣም አስደናቂ ውድድር ዓመት እያሳለፈ ነው። ግን ዘንድሮ ወደ ቡድኑ ከመጣ በኋላ ታዳጊ ሆኖ በተለይም እድሜው ከ20 ዓመት በታች ከሆኑት በርካታ የግብ አስተዋጽኦ ያለውም በቀጥታም ግብ ላይ በመሳተፍ በአውሮፓ ውስጥ አሁን ስሙ በትልቁ የሚጠቀስ ተጫዋች ሆኗል። በቀጣይ ክረምት ላይ የአውሮፓ ትልቅ ክለቦችን ቀልብ የሚስብ ሌላኛው የበርንማውዝ ተጫዋች መሆን ይችላል ተብሎ ይጠበቃል። በአንዲ ኤራኦላ ስር አምና የበርንማውዝ ከዋክብቶች ያሳዩት ነገር ቡድኑ ፍርስርስ እንዲል እንዳደረገው ይታወቃል። ሲሜኔን እንኳን ያጡት በቅርቡ ነው። በአንዲ ኤራኦላ ቡድን ውስጥ ደግሞ ባለፈው ዓመት ለሪያል ማድሪድ፣ ለሊቨርፑል፣ ለፓሪስ ሰን ዠርሜን ተጫዋች የሸጠ በጣም ጠንካራ ቡድን ስብስብ የነበረው ነው። ክሩፒ በቀጣይ ዓመት ይህው ነገር ይገጥሟል ተብሎ ይጠበቃል እያሳየ ከሚገኘው ብቃት አንጻር። ሰማዮቹ የለንደን ደርቢ ጨዋታቸውን እልህ አስጨራሽ በነበረው ምሽት ላይ ድል አድርገዋል። ቼልሲ ዌስትሃምን 3-2 በሆነ ውጤት ድል አድርጓል። በነገራችን ላይ እንግዳው ቡድን ዌስትሃም ጀረድ ቦወን 7ኛው ደቂቃ ላይ፣ ሰመርቪል 36ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-0 እየመሩ ዌስትሃሞች ረፍት ወጥተው ነበር። ከረፍት ሲመለሱ ግን የሊያም ሮዘኔር ቡድን ቼልሲ እሳት ለብሰው እሳት ጎርሰው ነበር የመጡትና ተቀይረው በገቡ ተጫዋቾቻቸው አማካኝነት እነ ዦ ፔድሮ 57ኛው ደቂቃ ላይ፣ ኮኮሪያ 70ኛው ደቂቃ ላይ፣ ኤንዞ ፈርናንዴዝ 92ኛው ደቂቃ ላይ ባስቆጠሯቸው ግቦች 3-2 በሆነ ውጤት ድል ማድረግ ችለዋል። በአሰልጣኝ ሊያም ሮዘኔር የሚመራው ቼልሲ 5ኛ ተከታታይ ድሉን ነው በነገራችን ላይ ያሳካው። ውጤቱን ተከትሎ ቼልሲ ነጥቡን 40 ደረሰ። ዩናይትድ ውጤቱ እስኪታወቅ 4ኛ መጥቷል። ዌስትሃም ዩናይትድ 20 ነጥብ ይዞ 18ኛ ነው። መትረፉንም አያውቅም ዘንድሮ ዌስትሃም። ቀጣይ ማክሰኞ አርሰናል ከቼልሲ የካራባው ካፕ ሁለተኛ ዙር የመልስ ጨዋታ ኤምሬትስ ላይ ይደረጋል። አርሰናል ጨዋታውን 3-2 እየመራ ነው። በርንሌ ከዌስትሃም ቀጣይ ሳምንት የፕሪሚየር ሊግ መርሃ ግብር ነው። ሊያም ሮዘኔር ቼልሲን ከተረከቡ በኋላ ካደረጓቸው 7 ጨዋታ 6ቱን ረትተዋል። የተሸነፉት በአርሰናል በካራባው ካፕ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ 3-2 የተሸነፉት ነው። ምናልባት በአሁኑ ሳምንት አጋማሽ ይቀለብሱትና ለዋንጫ ያልፎን ወደ ዌምብሌይ የሚጠበቅ ነው የሚሆነው። ከዛ ውጭ ግን ቻርልተንን 5-1፣ ብሬንትፎርድን 2-0፣ ፓፎስን 1-0፣ ክሪስታል ፓላስን 3-1፣ ናፖሊን 3-0 እና ትላንት ዌስትሃም ዩናይትድን 3-2 አሸንፈው ከ7 ጨዋታ 6ቱን በድል ተወጥቷል። ለነገሩ እሳቸው ትተውት የመጡት ስትራስቡርግም በጋሪ ኦኔል በ3 ጨዋታ 3 ድል ያለውም ቡድን ነው። ኤንዞ ፈርናንዴዝ ትላንት ከዌስትሃም ዩናይትድ ጋር በነበረ ጨዋታ
የጨዋታው ኮከብ ነው። እንዴት ያለ አስደናቂ ተጫዋች እንደሆነ አስመለከተ። ትላንትና የማሸነፊያ ግብ አስቆጠረ። 6 የ1 ለ1 ግንኙነቶችን አሸነፈ። በነገራችን ላይ ሜዳው ላይ ይሄ ትልቁ ነው። በርካታ ጥፋቶች የተፈጸሙበት ተጫዋች ነው። ከ3 በላይ 86 በመቶ ኳስ የማቀበል ስኬት፣ 76 ኳሶችን በትክክል አቀብሏል ማለት ነው። 16ቱን ኳስ ያቀበለው የተቃራኒ ቡድን 3ኛ የሜዳ ክፍል ላይ ነው። 12 ረጅም ኳስ አቀብሏል። 10ሩ ስኬታማ ነው። 7 የመከላከል ሂደት ላይ ተሳትፏል። እንዴት ያለ ተጫዋች ነው! ቁጥሮቹ ያንድ ተጫዋች ብቻ የማይመስሉም። ቼልሲ እንዴት ያለ አስደናቂ ተጫዋች እንዳለው ማሳያ ነው። በዌስትሃም ዩናይትድ በኩል አርዋነ ቢሳካም በሁለቱም ግቦች ላይ አሲስት አድርጓልና በእግር ኳስ ሕይወቱ ለመጀመሪያ ጊዜ ነው በአንድ ጨዋታ 2 አሲስት ሲያደርግ። ሌላኛው ሰመርቪል ነው። በዌስትሃም ዩናይትድ በኩል የመጨረሻ 4 ጨዋታ ላይ 5 የግብ አስተዋጽኦ አለው። ኩዊንስ ፓርክ ሬንጀርስ ላይ ግብና አሲስት፣ ቶትናም፣ ሰንደርላንድ እና ቼልሲ ላይ ደግሞ በተከታታይ ግብ አለው። በ4 ጨዋታ 5ኛ የግብ አስተዋጽኦ ላይ ደረሰበትም ነው። እረፍት ላይ ተቀይረው የገቡት 3ቱም የቼልሲ ተጫዋቾች የግብ አስተዋጽኦ አድርገዋል። ሊያም ሮዝኒየርና ቅያሬው ሰርቷል። ኩኮሪያ 45ኛው ደቂቃ ነበር የተቀየረው፣ ግብ አስቆጠረ። ዦዋ ፔድሮ 45ኛው ደቂቃ ተቀየረ፣ ግብ አስቆጥሯል። 45ኛው ደቂቃ ላይ የተቀየረው ዌስሊ ፎፋና አሲስት አድርጓል ተከላካዩና። ትላንትና ቅያሬው ጨዋታውን በትክክል ነው የቀየረውና በእርግጥ እሳቸው የካራቦ ካፑ የግማሽ ፍጻሜ መልስ ጨዋታ ያሳሰባቸው የሚመስል አይነት አቀራረብ ነበር የቀረቡት፣ ግን ውጤቱን ቀልብሰውታል። ቼልሲ በውድድር ዓመቱ ለመጀመሪያ ጊዜ ነው በነገራችን ላይ በመጀመሪያ አጋማሽ በ2 ጎል ልዩነት ተመርቶ ወጥቶ ውጤቱን መቀልበስ የቻለው። በክለቡ ታሪክ በአጠቃላይ ደግሞ 57ኛ ጊዜ ነው። ዌስትሃም በ1986 ቼልሲን 4-0 ካሸነፈ በኋላ ቼልሲን በሜዳው ገጥሞ 2-0 ሲመራው ይህ ከ40 ዓመትም በኋላ ለመጀመሪያ ጊዜ ነበረ። ግን ትላንትና አልዘለቀለትም ለዌስትሃም ዩናይትድ። ቼልሲ ጨዋታው ሲጠናቀቅ ውጤት ቀልብሶ ነው የተጠናቀቀው። የቡድን ዜና በዚሁ እናንሳ። በቼልሲ በኩል አንድ ዝውውር ይጠበቃል በሚቀጥሉት ሰዓታት ውስጥ። ይኸውም ከቦሩሲያ ዶርትመንድ አሮን አንሰልሜኖ ይመለሳል። ከዛ በኋላ ወደ ስትራስቡርግ ያቀናል ማለት ነው። ይህ የተረጋገጠ ነው። በምትኩ ደግሞ ሳር ወደ ቼልሲ ይመጣል። ቼልሲዎች ከአሮን አንሰልሜኖ ጋር በተያዘ ውሳኔያቸው እንደማይቀየር ተረጋግጧል። በምትኩ በፕሪሚየር ሊግ ሳይሆን የሚጫወተው በስትራስቡርግ ነው። ማማዱ ሳር ደግሞ ወደ ቼልሲ ይመጣል። በሚቀጥሉት 48 ሰዓታት ውስጥ ይህ ዝውውር ይፈጸማል ተብሎ ይጠበቃል። ስለዚህ ስትራስቡርግ ተጫዋች ቢወሰድባቸውን በቼልሲ ተተክቶላቸው ነው ማለት ነው። የቼልሲ የዝውውር ፖሊሲ ክረምትና ጥር ላይ አሁንም ተጧጥፎ እንደቀጠለ ነው። ወይ ያስፈርማሉ ወይ ከእህት ክለብ አምጥተው እህት ክለብ እንዳይጎልበት ደግሞ ከሌላ ውሰት ላይ ካለ ተጫዋች አምጥተው ይተኩላቸዋል። ሊቨርፑል 2026 ከገባ በኋላ ድል አልባ ጉዞን ትላንትና የመጀመሪያው የ2026 ወር ሳይጠናቀቅ አሳክቷል። በፕሪሚየር ሊግ ከበርንማውዝ ጨዋታም በኋላ አንፊልድ ሮድ ስቴዲየም ላይ 4 ግቦችን ተቃራኒ ቡድን ላይ እንዲሁ አስቆጥሯል። 4-1 በሆነ ውጤት ነው ትላንትና ኒካስልን ያሸነፈው። ያልተጠበቀ የግብ ብዛት ማለት ይቻላል ኒካስል ላይ የተቆጠረበት ትላንትና። ሊቨርፑል ግን ድንቅ ምሽት አሳልፏል። 4-1 በሆነ ውጤት ሲያሸንፉ ግብ በማስቆጠር ኒካስል ይመራ ነበረ። ጎርደን 46ኛው ደቂቃ ላይ መሪ ያደረጋቸው 5 ደቂቃን የዘለቁት ኒካስሎች እየመሩ ሁጎ ኤኪቲኬ 41ኛውና 43ኛው ደቂቃ ግብ አስቆጥሮ 2-1 እየመሩ ሊቨርፑል ረፍት ወጡ። ከረፍት መልስ ፍሎሪያን ቬርዝ 17ኛው ደቂቃ ላይ፣ ኢብራሂማ ኮናቴ 93ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በሊቨርፑል 4-1 ድል አድራጊነት መጠናቀቅ ችሏል። ሊቨርፑል ከ5 የፕሪሚየር ሊግ ጨዋታ በኋላ 3 ነጥቦችን አሳክቷል። ፍሎሪያን ቬርዝ ባለፉት 6 ጨዋታ 6 የግብ ተሳትፎ ላይ መገኘት ችሏል። ሊቨርፑል 39 ደርሷል። ነጥቡ በጊዜያዊነት 5ኛ ነው። ኒካስል ዩናይትድ 33 ነጥብ ላይ ቀርቷል። ሮብ ኒካስል ዩናይትድ ከማንቸስተር ሲቲ የካራባው ካፕ የመልስ ጨዋታውን ያደርጋል። ሲቲ የተሻለ እድል አለው፣ እየመራ ነው። ሊቨርፑል ከማንቸስተር ሲቲ ቀጣይ ሳምንት እሁድ በፕሪሚየር ሊግ ተጠባቂው መርሃ ግብር ነው። ጨዋታውን በቁጥር እንግለጸው ውድ ቤተሰቦቻችን። ሊቨርፑል 4-1 አሸነፈ። የሊቨርፑል ግብ የማስቆጠር ንጻሬ በነገራችን ላይ 1.95 ነው። በሌላ አማርኛ 2 ተጨማሪ ግብ አግኝቷል እንደማለት ነው። ሊድስ ዩናይትድ 0.33 ነው፣ 1 ግብ አግኝቷል። 17 ሙከራ ሊቨርፑል፣ ኒካስል ዩናይትድ 8። ሊቨርፑል 7 ኢላማውን የጠበቀ ኒካስል 2። ሊቨርፑል 54 በመቶ የኳስ ቁጥጥር፣ ኒካስል ዩናይትድ የኳስ ቁጥጥር ብልጫ ተወስዶበት ነበር፣ 47 በመቶ ነው። እንዳጠቃላይ በአንፊልድ ሮድ ስቴዲየም ባለፉት 30 ጨዋታ
ኒካስል ሊቨርፑልን ማሸነፍ አልቻለም። ትልቁ ውጤታቸው አቻ ነው። በእነዚህ 30 ጨዋታዎች ውስጥም ከአምስታቸው የዘለለ ውጤት የለም። ረጅሙ የኒካስል ዩናይትድ ይህ በማሸነፍ የተቸገረበት ሜዳ ይሄው አንፊልድ ሮድ ስቴዲየም ሆኗል። ሳላ በአንድ ክለብ ላይ 2 ዲጂት ያለው ግብም አሲስትም ያለው በኒካስል ዩናይትድ ላይ ብቻ ነው። በ19 ጨዋታ 10 ሲደመር ጎል 10 ሲደመር አሲስት አለው። ይሄ ሪከርድ ነው። በአንድ ቦደን ላይ 10 ሲደመር ወይም ባለ 2 ዲጂት ግብና አሲስት ሲያስመዘግብ ኒካስል ዩናይትድ ላይ መጀመሪያው ነው። ያ ብቻ አይደለም። በነገራችን ላይ አንፊልድ ሮድ ስቴዲየም ላይ 107 ግብ 45 አሲስት አለው። በግብ ደረጃ ካየነው ከዋይኒ ማርክ ሩኒ በልጧል። በአሲስት ብቻ ነው በሩኒ የሚበለጠው። ሩኒ 50 አሲስት አለው፣ ሳላ 45 ነው ያለው። ሩኒ ኦልትራፎርድ ላይ፣ ሳላ አንፊልድ ላይ ማለት ነው። በአሲስት ሩኒ ይበልጣል 50፣ ሳላ 45 ነው ያለው። ሄነሪ በሃይበሪ ሳሉ አርሰናል ወይም በአጠቃላይ በሜዳው 114 ግቦችን አስቆጥሮ ቀዳሚ ነው በግብ። በአሲስት ደረጃ ሳላ ይበልጠዋል። ሄነሪ 37 ነው። ለማንኛውም ሳላ በቀጣይ 7 ጎሎችን የሚያስቆጠር ከሆነ ደግሞ በግብም ጭምር ቴዲ ዳንኤል ሄነሪን የሚበልጠው ይሆናል። በኒካስል ዩናይትድ በኩል የተፈሩት ሳምንታት ጨዋታዎች እንደቀጠሉ ናቸው። ለአብነት ያክል ፓሪስ ሰን ዠርሜንን ገጠሙ 1-1 ከሊቨርፑል ጋር ተጫወቱ፣ 4-1 ተሸነፉ። ቀጥሎ ደግሞ ሲቲን ይገጥማሉ። ሲቲን የሚገጥሙት በካራባው ካፕ የመልስ ጨዋታ ነው። ሌላ ከባድ ሳምንት ለኒካስል ዩናይትድ አሁንም ከፊታቸው እየመጣ ይገኛል። በሊቨርፑል በኩል 2006 ከገባ በኋላ የመጀመሪያ የፕሪሚየር ሊግ ድላቸውን አሳኩ። በዚህ ውድድር ዘመን ቨርጅል ቫንዳይክም በየጨዋታው በርካታ ኳሶችን ያቀበለ ተጫዋች ሆኗል። አብነት ያክል ትላንትና በአማካኝ ወደ 80.5 ኳሶችን በጨዋታ በአማካይ የሚያቀብልበትን ቁጥር ነው ያስመዘገበው። ሌላኛው የቡድን አጋሩ ተከላካዩ ኮናቴ ከአባቱ ህልፈት ህይወት ከአባቱ ሐዘን በኋላ ለመጀመሪያ ጊዜ ጨዋታ አድርጓል። ትላንትና ግብ አስቆጥሮም ስቅስቅ ብሎ ሲያለቅስ ነበረ። ያው በቅርቡ ነበረ አባቱ ህይወታቸው አልፎ የነበረው። ፍሎሪያን ቬርዝ የጨዋታው ኮከብ በመባል ተመርጧል። ፍሎሪያን ቬርዝ ትላንትና ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ በጨዋታ ጎልም ማስቆጠር አሲስት ማበረከተ። ፍሎሪያን ቬርዝ ባደረጋቸው ያለፉት 11 ጨዋታ 9 ጎል ተሳትፎን እንዲሁ ማድረግ የቻለበትም ነበረ። 6 ጎል 3 አሲስት አለው። በትላንትናው ጨዋታም ላይ ጎልም አሲስት ሲኖረው ማለት ነው። ሁጎ ኤኪቲኬና ፍሎሪያን ቬርዝም ጥምረታቸው በጣም አስደናቂ ነው። 6 ጎሎችን በጣም አስቆጥሯል። ይሄም በፕሪሚየር ሊጉ አዲስ ከመጡ ጥንዶች ውስጥ ከፍተኛው የሚባለው ነው። ትላንትና የሁለቱ ጥምረት በጣም አደገኛው ጥምረት ሊሆን እንደሚችል ፍንጭ የሰጠበት ነው። የመጀመሪያ ዓመታቸውን ነው በሊቨርፑል እያሳለፉ የሚገኙት። የመጀመሪያ ጥምረታቸው ነው። በጣም ድንቅ ጊዜን ማሳለፍ ችለዋል። ውድ ቤተሰቦቻችን ለአርሰናል ሁሉም ጨዋታ የፍጻሜ ያክል ነው ሲባል ሊድስም ዩናይትድም ማንቸስተር ዩናይትድም ነው። ትላንትና በማንቸስተር ዩናይትድ ባለፈው ሳምንት የደረሰባቸውን ሽንፈት ሊድስ ዩናይትድ ላይ በሚገባ አርሰናሎች አወራርደውታል። 4-0 በሆነ ውጤት ነው ኢላንድ ሮድ ስቴዲየም ድረስ ሄደው አቀንተው ያሸነፉት። ባለፈው ሳምንት ስህተት የሰራው ዙቤሜንዲ አርሞታል በግብ 27ኛው ደቂቃ ላይ አርሰናል መሪ ያደረገ ዳርሎ የሊድስ ዩናይትዱ ግብ ጠባቂ ከማዕዘን ምት የመጣችውን ኳስ ራሱ ላይ ያስቆጠረ። ቪክተር ጌኬሬሽ በጨዋታ እንቅስቃሴ 69ኛው ደቂቃ ላይ፣ ጋብሪኤል ጀሱስ 86ኛው ደቂቃ ላይ 4 ግቦችን ያስቆጠረው አርሰናል 4-0 በሆነ ውጤት ድል አድርጓል። ጋብሪኤል ጀሱስ ባለፉት 4 ጨዋታ 3 ግቦችን አስቆጥሯል። ቪክተር ዮኬሬሽ ከ7 የፕሪሚየር ሊግ ጨዋታ በኋላ ለመጀመሪያ ጊዜ እንዲሁ ግብ አስቆጥሯል። አርሰናል ነጥቡን 53 አደርሶ ከተከታዮቹ ጨዋታ አደርገው ውጤት እስኪታወቅ የነጥብ ልዩነቱን ወደ 7 ከፍ አደረገባቸው። ሊድስ ዩናይትድ እዛው 26 ነጥብ ላይ ቀርቶ 16ኛ ደረጃ ነው። ማክሰኞ አርሰናል ከቼልሲ የካራባው ካፕ የግማሽ ፍጻሜ መልስ ጨዋታ ኤምሬትስ ላይ፣ አርብ ሊድስ ዩናይትድ ከኖቲንግሃም ፎረስት በፕሪሚየር ሊግ ጨዋታቸውን ያደርጋሉ። ጨዋታውን በቁጥር እንግለጸው። አርሰናል 4-0 አሸነፈ። የአርሰናል ገቢ የማስቆጠር ነጻሬ 2.39 ነበረ። ተጨማሪ 2 ግብ አግኝቷል እንደማለት ነው። ሊድስ ዩናይትድ 0.15 ነው። ኦልሞስት ምንም ግብ አላገኙም። በሙከራ ደረጃ አርሰናል 14 ሊድስ ዩናይትድ 3። ኢላማውን የጠበቀ አርሰናል 8 ሊድስ ዩናይትድ 1። በኳስ ቁጥጥር አርሰናል 51 በመቶ ሊድስ 49 በመቶ ብቻ ነው የኳስ ቁጥጥር ብልጫ የነበረው። በአጠቃላይ አርሰናል በጨዋታው ብልጫ የወሰደበት፣ ራያም ክሊንሺት ያስመዘገበበት፣ አርሰናል የባለፈው ሳምንት የዩናይትድ ሽንፈቱን በትክክል ሂሳብ ያወራረደበትና ከተከታዮቹ
ጨዋታ አድርገው ውጤቱ እስኪታወቅም ቢሆን ከጫና ራሱን ያዳነበት ነው። ሚኬል አርቴታ የመድፈኞቹ ዋና አሰልጣኝ በሊድስ ጨዋታ አስደናቂ ብቃቱን ቡድን ያሳይቷል ብለዋል። እዚህ ኢላንድ ሮድ ስቴዲየም ድረስ መጥቶ 4-0 ማሸነፍ ፈታኝ ነው ያሉት አርቴታ በድጋሚ ከተፈጠረ እናያለን፣ ተጫዋቾቼ ግን በእውነት ክብር ይገባቸዋል ብለዋል። በአየር ሁኔታው ምክንያት የሰማይ በረራቸውን ትተው በምድር በረው ኢላንድ ሮድ ስቴዲየም የደረሱት አርሰናላውያን ናቸው። ትላንት 4-0 ያሸነፉት። ቡድኑ ጠንካራ መንፈስ እንደነበረውም የገለጹት ሚኬል አርቴታ ቡድኑ ምርጥ ብቃት ነበረው፣ በተጫዋቾቼ ማስተሳሰብ ተደንቄያለሁ ብለዋል። የቡካዮ ሳካ ነገር ዛሬ ምርመራ አድርገን ይፋ እናደርጋለን ብለዋል። ትላንትና የቋሚ 11 እሱ ነበረ ጀማሪው፣ ግን ባስተናገደው ጉዳት ምክንያት ነው ኑኖ ማዱኬ ጨዋታውን የጀመረው። የሚኬል ሜሪኖም ጉዳት አለ። ስለዚህ አርሰናል ቤት ያ ጠፍቶ የነበረው ሙሉ ቡድኑን ይዞ የነበረው አርሰናል አንድ ሳምንት ነው መዝለቅ የቻለው ከነ ሙሉ ቡድኑ። ተመልሰው ወሳኞቹና ወሳኝ ተጫዋቾቹ ወደ ጉዳት ዝርዝር ውስጥ ገብተውበታል። የተሻለው ቡድን እንዳሸነፈን መቀበል አለብን እያሉ ነው ዳንኤል ፋርክ። የሊድስ ዩናይትዱ አሰልጣኝ ዳንኤል ፋርክ አርሰናሎች በማሸነፋቸው እንኳን ደስ ያላችሁም ብለዋቸዋል። አርሰናል ማሸነፍ የሚገባው ቡድን ነው፣ ድሉንም አሳክቷል ያሉት ዳንኤል ፋርክ የተሻለ ቡድን እንዳሸነፈን አምነን መቀበል አለብን ብለዋል። አክሎም የገጠምነው የአውሮፓን ምርጥ ቡድን ነው፣ የፕሪሚየር ሊጉን ብቻ አይደለም ያሉት አሰልጣኙ አርሰናል ለሁሉም ነገር መፍትሄ የነበረው ከኳስ ውጭ ያላቸውን ብቃት እና መከላከል አቅም ትልቅ ደረጃ ላይ ደርሷል። ምንም የማጥቃት እድል ሁላ አልሰጡንም ያሉት ዳንኤል ፋርክ ቡድኑ ጠንቀቅ ያለ ነው ብለዋል። አርሰናል ዘንድሮ ለዋንጫ ቅድመ ግምት ቢሰጠውም አይገርምም። የገጠምነው ግን የፕሪሚየር ሊጉን ብቻ ሳይሆን የአውሮፓን ምርጡን ቡድን ነው ብለው ለተጋጣሚያቸው አርሰናል አድናቆታቸውን ገልጸው እድሉ የሚገባው ነው ብለዋል። በአርሰናል በኩል እንግዲህ ቡድኑ በጥሩ መነቃቃት ላይ ተገኝቷል። ሊድስ ዩናይትድ በዘንድሮ ውድድር ዓመት በሜዳው ኤላንድ ሮድ ስቴዲየም እነኚህ በተለምዶ ቢግ ሲክስ ከሚባሉ ቡድኖች ጋር ያደረጋቸው ጨዋታ ላይ በሙሉ ግብ አስቆጥሮባቸው ነበረ። ቼልሲ እንደውም 3-1 አሸንፎታል። ከሊቨርፑል ጋር 3-3 ሲጠናቀቅ 3 ጎል አስቆጠረ። ከዩናይትድ ጋር 1-1 ሲያጠናቀቅ 1 ጎል አስቆጠረ። ቶትንሃም ጋር ቢሸነፍም ግን 1 ጎል አስቆጥሮ ነበረ። ትላንትና ለመጀመሪያ ጊዜ ግብ ሳያስቆጥር ወጥቷል። እነኚህ ቢግ ሲክስ ክለቦች ጋር ዳቪድ ራያም በክሊንሺት እንዲወጣበት ምሽት ነበረ። ሌላው ትላንትና አርሰናል ግብ ምንጮች በጣም አስገራሚ ናቸው። የቆመ ኳስ እንደተለመደው ተቆጥሯል። ራስ ላይም ግብ ተቆጥሮላቸዋል አርሰናል። ይህም በዘንድሮ ውድድር ዓመት በተለይም በጃንዋሪ ወር የአርሰናል ከፍተኛ ግብ ዝርዝር ውስጥ ራስ ላይ ተቆጠሩት ይገኙበታል። ትላንትና ሌላው ተጨማሪው ነገር ከክፍት ጨዋታ እንደዚሁ ግብ ያገኙበትም ነበረ። አርሰናል እንደ አጠቃላይ ትላንትና ግብ የሚያገኙባቸው መንገዶች አሁንም አጠናክረው የቀጠሉበት ነው። አርሰናል በሁሉም ውድድር መድረኮች 37 ጨዋታን ያደረጉ 29 ድል አላቸው፣ 5 አቻ፣ 3 ጨዋታ ብቻ ነው እስካሁን ሽንፈት የገጠማቸው። ከነኚህ 37 ጨዋታ ውስጥ በፕሪሚየር ሊጉ በ53 ነጥብ ልዩነት ይመሩታል። ሻምፒዮንስ ሊግ 16ቱን በአንደኝነት አጠናቀዋል። የካራባኦ ካፕ ግማሽ ፍጻሜ ደርሷል። የመጀመሪያውን ዙር አሸንፈው 19 ጊዜ ጨዋታ ላይ መረባቸውን አላስደፈሩም። 81 ግብ በተቃራኒ መረብ ላይ ያስቆጠሩ አርሰናል 25 ግብ ብቻ ነው የተቆጠረበት። አርሰናል በጣም አስደናቂው ነገሩ ከኤፕሪል 2000 በኋላ ለመጀመሪያ ጊዜ በአንድ ወር ውስጥ ብቻ 5 ጨዋታዎችን ከሜዳ ውጭ አድርጎ ድል አድርጓቸዋል። በርንማውዝን ቪታሊቲ ድረስ ሄዶ ፖርትስማውዝን ከሜዳ ውጭ፣ ቼልሲን ከሜዳ ውጭ፣ ኢንተር ሚላንን ከሜዳ ውጭ፣ ሊድስ ዩናይትድን ከሜዳ ውጭ 5ቱንም በተከታታይ ጨዋታ ድል አድርጓል በአንድ ወር ውስጥ። ይሄ ከ2000 ኤፕሪል በኋላ አርሰናል ያደረገው ትልቁ ስኬት ነው። ለአርሰናል ፈተናው ቀጣይ ጨዋታ ከሜዳ ውጭ ይበዛል ብያችሁ ነበር፣ ግን በብቃት ተወጥተዋቸዋል። ከሊድስ ዩናይትድ ጋር ባለፉት 7 ጨዋታ አርሰናል 24 ግብ አስቆጥሮባቸዋል። 5 ነው በተቃራኒ የተቆጠረበት። አርሰናል በተጋጣሚ ደረጃ ለአርሰናል ቀላሉን ቡድን ገጥሟል ማለት ይቻላል። ሌላው አርሰናል በዋንጫ ጉዞ ላይ ነው ያሉትና ምናልባት ጠቃሚው ነገር አርሰናል ከዚህ በኋላ በቀሩት የፕሪሚየር ሊግ ጨዋታዎች ላይ ከለንደን ውጭ ጨዋታ የሚያደርገው በ3 አጋጣሚ ነው። ብራይተንን በአሜክስ ላይ ሄዶ ይገጥማል። ወልቭስን ሞሊንግስ ላይ ሄዶ ይገጥማል። ማንቸስተር ሲቲን ኢታር ላይ ሄዶ ይገጥማል። ከነኚህ 3 ጨዋታ ውጪ ጨዋታዎቹ የሚደረጉት ወይ ኤምሬትስ ላይ ነው ወይ እዛው ለንደን ከተማ ያሉ ስቴዲየሞች ላይ ነው። በነገራችን ላይ ፕሪሚየር ሊጉ በርካታ የለንደን ክለቦች መኖራቸው ለለንደን ክለቦች ጠቃሚ ነው። ብዙ አይርቁም ከከተማቸው። ዌስትሃም ለንደን ነው፣ ፓላስ ለንደን ነው፣ ብሬንትፎርድ ለንደን ነው፣ ቶትናም ለንደን ነው፣ ቼልሲ ለንደን ነው፣ ራሱ አርሰናል ለንደን ነው። በርከት ያሉ ክለቦች ለንደን ናቸውና አርሰናል ቀጣይ ጨዋታዎቹን
ከ3 ከቀሩት ጨዋታ ውጪ በሙሉ የሚያደርጋቸው እዛው ለንደን ከተማ ውስጥ ነው። ይሄ ደግሞ በዋንጫ ጉዞ ላይ በጣም ወሳኝነት ይኖረዋል። አርሰናል አሻራዬን ማስቀመጥ እፈልጋለሁ። አርሰናል ቤት አሻራ ማስቀመጥ ከፈለግን ጊዜውም አሁን ነው እያለ ነው ዴክላን ራይስ። የመድፈኞቹ ወሳኝ አማካይ ዴክላን ራይስ ቡድናቸው ጥሩ ውጤት ለማሳካት በወሳኝ ምዕራፍ ላይ እንደሚገኝ ከጨዋታው በኋላ ከድሉ በኋላ ተናግሯል። ከአርሰናል ጋር ዋንጫ ማሸነፍና አሻራ ማስቀመጥ ከፈለግ ጊዜው አሁን ነው ብሏል ዴክላን ራይስ። የሚቀጥሉት 4 ወራት ለቡድኑ ወሳኝ ናቸው። በዚሁ ወጥነት በዚሁ ብቃት ቀጥለን አሻራችንን ማሳረፍ አለብን ብሏል። አርሰናል ዘንድሮ በነገራችን ላይ ለ4 ዋንጫ እየተወዳደረ ነው። ከ4 ዋንጫ አንደኛው ካራቦ ካፕ ቀድሞ መምጣት የሚችለው ዋንጫ ነው። ያለ ብዙ ጫና መፈጸም ይችላሉ። ከዛ በዘለለ ግን ፕሪሚየር ሊግ፣ ኤፍ ኤ ካፕ፣ ሻምፒዮንስ ሊግ ጎን ለጎን የሚቀጥሉ ናቸውና እነኚህ ውድድሮች ላይ በሁሉም መድረክ ላይ መፋለሙ አርሰናልን እንደ ከዚህ ቀደሙ ነጥብ አያሳጣውም ወይ? ሌሎችን ትቶ የተወሰኑት ላይ ብቻ ትኩረት ማድረግስ የለበትም ወይ? መልካታችሁ ነገረው። ዴክላን ራይስ ግን እንቀጥላለን በዚሁ ብሏል። ጋብርኤል ጀሱስ ጎል ባስቆጠረባቸውም የፕሪሚየር ሊግ ጨዋታ አርሰናል ለመሸነፍ ጉዞን ቀጥሏል። 64 ጨዋታ ላይ ገባ አስቆጥሩ ለአርሰናል 59 ድል 5 አቻ፣ ምንም ሽንፈት የለም። ትላንትም በእርግጥ ባለቀ ደቂቃ ነው ተቀይሮ ገብቶ ያስቆጠረው። ማርቲን ዙቤሜንዲ የራሱን በአንድ የውድድር ዓመት ጎል የማስቆጠር ሪከርድም ትላንትም ሰብሮታል። በዚህኛው የውድድር ዘመን 5ኛ ጎሉን አስቆጥሯል። ዙቤሜንዲ በእግር ኳስ ሕይወቱ ከፍተኛው ግብ 4 ነበር ለሪያል ሶሴዳድ፣ እሱም 2023/24 ነበር። ትላንትና ሪካርዱን ወስዶታል። ዴቪድ ሪያ በቀጣይ ጨዋታ 1 ክሊንሽት ማስመዝገብ የሚችል ከሆነ ከባለፈው ዓመት ክሊንሽቱ ከ38 ጨዋታ ይስተካከላል። አምና በ38 ጨዋታ 13 ክሊንሽት ነው የደረሰው። ዘንድሮ ገና በ24 ጨዋታ 12 ደርሷል። በተቀሩት ጨዋታ 1 ካስመዘገበ የአምናውን ይስተካከላል። የአርሰናል የመከላከል ጥራት ዘንድሮ የት እንደደረሰም አንዱ ማሳያ ነው። ዊሊያም ሳሊባም በፕሪሚየር ሊጉ 50ኛ ክሊንሽቱን ማስመዝገብ ችሏል። ይህንንም በ119 ጨዋታ ያደረገ ሲሆን ከሱ ባነሰ ጨዋታ 50 ክሊንሽት ለአርሰናል ማስመዝገብ የቻሉት ዴቪድ ሲማን እና ፓትሪክ ቬራ በኩል 118 ጨዋታ ነበረ። ሳሊባ አሁንም አስደናቂ ጉዞ ቀጥሏል። ኑኖ ማዱኬ ትላንትና ከ411 ቀን በኋላ የመጀመሪያ ፕሪሚየር ሊግ አሲስት አስመዝግቧል። የሳካ መጎዳት ለተጫዋቹ እድል ከማግኘትም በዘለለ ያጠፍቶበት የነበረውን ግብ አካባቢ ቁጥሮች አግኝቶታል። ትላንትና ጋብርኤል ማርቲኔሊም በዚህ ውድድር ዘመን ለአርሰናል ያስመዘገባቸው ቁጥሮች 29 ጨዋታ 10 ጎል እንዲሁ 2 አሲስት ያለው ሲሆን በዘንድሮ ውድድር ዓመት በቋሚነትም ተቀይሮ እየገባም ጋብርኤል ማርቲኔሊም በአርሰናል የዋንጫ ጉዞ ላይ ራሱን አሻራ እያበረከተም ይገኛል። ትችት ላይ ከረመው የአርሰናል አጥቂ ቪክተር ዮኬሬሽ በዚህ ውድድር ዘመን ለአርሰናል ያስመዘገባቸውን ቁጥር ካየን ደግሞ በ30 ጨዋታ 13 የግብ አስተዋጽኦ አለው። 11 ጎል 2 አሲስት ነው። ቪክተር ዮኬሬሽ ለአርሰናል በመጨረሻዎቹ 6 ጨዋታ ላይ ሊድስ ላይ ጎል፣ ካይራት አለማቲ ላይ ግብና አሲስት በአውሮፓ ሻምፒዮንስ ሊግ ነው። ዩናይትድ ላይ ምንም አልነበረውም። ኢንተር ሚላን ላይ በአውሮፓ ሻምፒዮንስ ሊግ ጎል፣ ኖቲንጋም ፎረስት ላይ ምንም አልነበረውም። ቼልሲ ላይ ጎልና አሲስት አለው ማለት ነው። በነገራችን ላይ በተጫዋቹ በኩል ባለፉት 6 ጨዋታ 6 የግብ አስተዋጽኦ አለው። ሞር ግን በአውሮፓ ሻምፒዮንስ ሊግ የተመዘገቡ ናቸው። ፕሪሚየር ሊግ ላይ ነገሮች ክብድ ብለውት የነበረው ቪክተር ዮኬሬሽ ትላንትና ግን ግብ አስቆጥሮ ተመልሷል። በዘንድሮ ውድድር ዓመት በእርግጥ አርሰናል ቤት ከፍተኛ ግብ አስቆጣሪያቸው ቁጥር የራስ ላይ የተቆጠሩ ግቦች ራሱ በትልቁ የሚጠቀሱ ናቸውና ፊት መስመሩ ላይ በተወሰነ መንገድ ጥያቄ የሚያስነሱ ቁጥሮች አሉ። በተለይም የከፍተኛ ግብ አስቆጣሪው ቁጥሮች ማነስ። ዛሬ አርሰናል ትርፍ ካለው ብለው ደጋፊዎች ቁጭ ብለው የሚጠብቁት ጨዋታ አለ። ምሽት 1:30 ቶትናም ሆትስፐር ስቴዲየም ላይ ቶትናም ሆትስፐርስ ከማንቸስተር ሲቲ የሚያደርጉት ጨዋታ። ይህ ጨዋታ ለሲቲም እጅግ በጣም ወሳኝ ነው። ቶትናም ደግሞ በገዛ ሜዳው ነው የሚጫወተውና በጣም ሊከብደው ይችላል ተብሎ ይታሰባል። ግን ደግሞ ቶትናም ለሲቲ እጅ አይሰጥም። ያለፉት ሪካርዶች እንደዛ አይነት ናቸው። ቶትናም ከማንቸስተር ሲቲ ዛሬ ኢታር ላይ የሚደረገው ጨዋታ ለቶትናምና ለሲቲ ለተጋጣሚ ብቻ አይደለም፣ ለአርሰናልም ትርፍ ይኖረዋል። ቶትናም በዚህ ውድድር ዓመት 13 ድል 10 አቻ 12 ሽንፈት፣ ማንቸስተር ሲቲ በዚህ ውድድር ዓመት 24 ድል 5 አቻ
7 ሽንፈት አስተናግደዋል። ቶትናም በመጨረሻዎቹ 5 ጨዋታ 2 ድል 1 አቻ 2 ሽንፈት፣ ማንቸስተር ሲቲ በመጨረሻ 5 ጨዋታ 3 ድል 2 ሽንፈት ገጥሞታል። በዚህ ውድድር ዓመት የመጀመሪያ ዙር ጨዋታ ኢታር ላይ በሲቲ ሜዳ ቢደረግም ቶትናም 2-0 አሸንፎ ነበረ። በእርግጥ የሁለቱ ክለቦች የመጨረሻ 4 ግንኙነት ነጥለን ብናይ ቶትናም 3ቱን አሸንፏል። ሲቲ አንዴ ብቻ ነው ቶትናምን የረታው። ቶትናም 65 ጊዜ ሲቲን ረቶታል። ሲቲ ቶትናምን 68 ጊዜ ረቷል። 36 ጊዜ አቻ ወጥቷል። አሁን አርሰናል በ53 ነጥብ ይመራል። ሲቲ በ46 ይከተላል። የነጥብ ልዩነታቸው 7 ደርሷል። ሲቲ ያጠበው የሆነው የቶትናምን ረቶ ወይንስ ቶትናም ረቶ ለአርሰናል ውለታ ይውላል ወይንስ የቶትናም ሆትስፐርስ ደጋፊዎች እንዳሉትም ዛሬ ሲቲ ያሸንፈን አርሰናል ዋንጫ ሲበላ ከምናይ እንዳሉት ይሆናል። ጨዋታው በብዙ መንገድ ይጠበቃል። ተቃውሞችን በዚህ ጨዋታ ላይ ይካሄዳሉ። ቶትናሞች ባለቤቶቹን ከጨዋታው በፊትና በስቴዲየም ውስጥ ይቃወማሉ ተብሎ የሚጠበቅ ጨዋታ ነው። ጨዋታው በብዙ መንገድ ይጠበቃል። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ የሲቲ የቶትናም ደጋፊዎች አጋሩን። አርሰናልንስ ምን ታተርፉ ይሆን ከዚህ ጨዋታ? ግምታችሁን ጻፉልን። በማንቸስተር ዩናይትድ የመረጃ ሰዓታችን የማይክል ካሪክ ቡድን በዘንድሮ የውድድር ዓመት የት ሆኖ ይጨርሳል የሚለውን የሚወስኑ ቀሪ ጨዋታዎች እንዳሉ ሆኖ የእሳቸው የሚያሰልጣኝነት መንበረ ስልጣናቸውን ወደ ቋሚነት ሊቀይሩ የሚችሉ ጨዋታዎች ይሆናሉ ተብሎ ይጠበቃል። በእርግጥ ከሮይ ኪን ቀሪ ጨዋታ ሁሉም በድል ቢጠናቀቁ መቆየት የለበትም ቢሉም የማይክል ካሪክ በማንቸስተር ዩናይትድ ቆይታ ግን ቋሚነት እውን የሚሆን ከሆነ በርካታ ለውጦች ይጠበቃሉ። አንደኛው ወደ ቡድኑ የሚያመጧቸው ተጫዋቾች ነው። በተለይም እንደ ማርከስ ራሽፈርድ ያለ ተጫዋች አሳምን ወደ ቡድኑ ማምጣት ቦርዱንም የማሳመን ቀጣይ ስራም ሊጠበቀው ይችላል እየተባለ ነው። ለዩናይትድ ደጋፊዎች ይህን ጥያቄ አንስተ ነው ነበረ። ራሽፈርድ በማይክል ካሪክ ስር የሚሳካለት አይነት ተጫዋች መሆን ይችላል ወይ? በተለይም ለባርሴሎና እያሳየ ከሚገኘው ወቅታዊ ብቃት ትላንትናም ግብ አስቆጥሯል። በባርሴሎና በወጥነት እየተጫወተ ነውና ለዩናይትድ አይጠቅምም ወይ ቢመለስ? ግን ከዛ በፊት ማይክል ካሪክ ቋሚ መሆን አለበት። ለማይክል ካሪክ ቋሚነት ደግሞ የተቀሩት ጨዋታዎች ድል ወሳኝነት አለው። ብሩኖ ፈርናንዴስ ትላንት በማህበራዊ ትስስር ገጹ ላይ አንድ ምስል አጋርቷል። ከዩናይትድ ታሪካዊ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን ጋር የተነሳውን ምስል ነበረ። በነገራችን ላይ ብሩኖ ሚጌል ፈርናንዴዝ 103 ግቦችን ለዩናይትድ አስቆጥሯል። 97 አሲስቶች አሉት። 3 አሲስቶችን ካበረከተ በዩናይትድ 100ኛ አሲስቱ ላይ ይደርሳል። ማንቸስተር ዩናይትድ ታሪክ ይህንን መሳካት የቻሉት ከዚህ ቀደም ሪያን ጊግስ 168 አሲስት ጎልና 273 አሲስት፣ ዋይኒ ማርኮሊኒ 253 ጎልና 142 አሲስት ነው። ሁለቱ ላይ ለመድረስ ቁጥሩ በጣም ይርቅበታል። ግን ቢያንስ 100 ሲደመር የደረሰ ግን ሶስተኛው ተጫዋች መሆን ይችላል በማንቸስተር ዩናይትድ በአሲስት ደረጃ። በግብ እንኳን አስቀድሞ 100 ሲደመር ደርሷል። የተቀሩትን አሲስቶች አጠናቆ በማንቸስተር ዩናይትድ ለመጨረስ ምን ያህል ጨዋታ ይፈጅበት የሆነው የሚለው እስከ ውድድር ዓመቱ መጨረሻ ይጠበቃል። ማንቸስተር ዩናይትድ ከባለፈው ውድድር ዓመት በብዙ ተሻሽሏል። በነጥብም በግብም ዓመቱን ሁሉ አሻሽሎ ሊጨርስ የሚችልበት ቀሪ 15 ጨዋታ በእጁ ላይ ያሉ በማይክል ካሪክ እየተመራ ምናልባት ማይክል ካሪክ ዛሬ ለወጣት ተጫዋቾችም እድል ይሰጣሉ ተብሎ ይታሰባል። ሼሊሴ ዛሬ ፉላምን በሚገጥመው ስብስብ ውስጥ ይካተታል ተብሎ ይታሰባል። ለማይክል ካሪክ ግን እውነተኛው ፈተና ይመስላል የዛሬው ጨዋታ። ምክንያቱም ከዚህ ቀደም ገጥሞ ድል ያደረጓቸው ማንቸስተር ሲቲ ብዙ ክፍት ቦታዎችን ለቆ የተጫወተ ነውና ዩናይትድ 5 ግብ ጭምር ላስቆጥሮ 3 ተሽሮበት ነው። አርሰናልም በሲቲን ያክል ደረጃ ለማንቸስተር ዩናይትድ ሰፊ የሜዳ እድል ባይሰጥም ዩናይትድ ግን ድል አድርጓል። ትልቅ ጨዋታን የማሸነፍ በራስ መተማመን ዩናይትድ ቤት ጠንከር ያለ ነው። እንደዚህ ደረጃ መዳቢ የሚባሉ ክፍት የሜዳ ክፍልን የማይሰጡ ረጃጅም ኳስ የሚያበዙ መልሶ ማጥቃትን የሚጫወቱ ከኋላ ባክ ፋይቭ አንዳንድ ጊዜ ደግሞ አማካዮችም ተመልሰው የሚያግዙት ቡድን ሲሆን የሚለው ዛሬ ለማይክል ካሪክ አዲስ ፈተና ነውና ጨዋታው በትልቁ ይጠበቃል። ኦልትራፎርድ ላይ ነው ጨዋታው የሚደረገው። ማንቸስተር ዩናይትድ ከፉልሃም። ዩናይትድ በዚህ ዓመት 10 ድል አለው። 9 ጨዋታቸው ወጥቶ 6 ተሸንፏል። ፉልሃም 13 ድል አለው። 5 ጨዋታቸው ወጥቶ 10 ተሸንፏል። ዩናይትድ ከመጨረሻ 5 ጨዋታ 2 ተከታታይ ድል፣
ኦልትራፎርድ ላይ እና ኤምሬትስ ላይ ያለው ሲቲና አርሰናል ላይ ቀሪዎቹን 3 ጨዋታ ባቻ ውጤት ሁለቱን አንዱን ተሸንፏል። ፉልሃም በመጨረሻ 5 ጨዋታ 3 ድል አንዳቻ አንድ ሽንፈት። በእርስ በርስ ግንኙነት ዩናይትድ 58 ጊዜ ፉልሃምን ረቷል። ፉልሃም 14 ጊዜ ነው ዩናይትድን መርታት የቻለው፣ 18 ጊዜያቸው ወጥቷል። የመጨረሻ 4 ጨዋታ ዩናይትድ ሁለቱን ሲያሸንፍ ሁለቱን አቻ ወጥቷል። የመጀመሪያ ዙር ጨዋታ ፉልሃም ክራቨን ኮቴጅ ላይ 1-1 በሆናቸው ውጤት ነው የተጠናቀቀው። ማንቸስተር ዩናይትድ ከቦታው ተፈናቅሏል። ትላንትና ቼልሲና ሊቨርፑል ድል ማድረጋቸውን ተከትሎ ዩናይትድ ወደ ደረጃው 4ተኝነት ለመመለስ የዛሬ ጨዋታ ድል ግድ ይለዋል። ኦልትራፎርድ ላይ ጨዋታው ምሽት 11 ሰዓት ይጀምራል። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። በኢትዮጵያ ፕሪሚየር ሊግ ዛሬ ወልወላ ዲግራት ዩኒቨርሲቲ ከአርባ ምንጭ ከተማ 7 ሰዓት፣ መቀለ ሰባ እንደርታ ከኢትዮጵያ ቡና 9 ሰዓት፣ ኢትዮጵያ ንግድ ባንክ ከነገሌ አርሲ 10 ሰዓት፣ ፋሲል ከነማ ከቅዱስ ጊዮርጊስን በተመሳይ ይደረጋል። በእንግሊዝ ፕሪሚየር ሊግ አስቶን ቪላ ከብሬንትፎርድ፣ ማንቸስተር ዩናይትድ ከፉልሃም፣ ኖቲንጋም ፎረስት ከክሪስታል ፓላስ አመሻሽ 11 ሰዓት ላይ፣ ቶትናም ሆትስፐርስ ከማንቸስተር ሲቲ ምሽት 1 ሰዓት ከ30። በጣሊያን ሴሪ ቶሪኖ ከሊቼ፣ ኮሞ ከአታላንታ፣ ክሮሜንሴ ከኢንተር ፓርማ ከዩቬንቱስ። በጀርመን ቡንደስሊጋ ስቱትጋርት ከፍራይቡርግ፣ ዶርትመንድ ከሃይደንሄም። በፍራንስ ሊጋ ሊዮን ከሊል፣ አንገርስ ከሜት፣ ኒንስ ከብሪስት፣ ቱሉስ ከኦግዤር፣ ስትራስቡርግ ከፒኤስጂ። በስፔን ላ ሊጋ ሪያል ማድሪድ ከሪዮ ቫልካኖ፣ ቤቲስ ከቫሌንሻ፣ ሄታፌ ከሴልታ ቪጎ፣ አትሌቲኮ ቢልባኦ ከሪያል ሶሴዳድ ዛሬ የሚደረጉ ጨዋታዎች ናቸው። ምን እንጠብቅ? ከየስቴዲየሞቹ ቅድመ ግምት አጋሩን። እኛ ግን ለምትደግፏቸው ክለቦች መልካም ዕድል፣ በግብ ይንበሽበሹላችሁ ብለን ፕሮግራማችን እዚህ ጋር በቃ። ሰናይ ቀን